እና እናንተ ናችሁ አሁን መምህር ዘበነ ለማን የምትናገሩት እናንተ ናችሁ አሁን ዶክተር ሮዳስን የምትናገሩት እናንተ ይሄን የምትናገሩት እነዚህን ተሸክማችሁ ነው የምትናገሯቸው እዛ ቤት መጣችሁ ለምን ወጣችሁ ነው ለእናንተ ነው በነገራችን ላይ ፍናንና ፍቅርን አይደለም የምናገረው እኚህን ሁለቱን ካህናት አባቶቻችንን ከሞት የተነሱት 47 ፓስተሮች የት ነው ያሉት ናዝራዊ ኢትዮጵያ ካልመጣች ነፃ ካልወጣች ማተርፈበት ከሆነ ይሄ ትልቅ አደጋ ነው ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል የሚገኙ በጸበል ስፍራ በስደት በእስር ቤት በመከራና በስቃይ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቀልን ቅዱሳን መላእክቱን ልኮ ከክፉ ነገር በሙሉ ይከልልን እመቤታችን ጥላ ከለላት ሆናለች በእያላችሁበት ለሁላችሁም ማለት ነው ዛሬ የቅዱስ ቂርቆስ ዓመታዊ ክብረ በዓል የሚከበርበት ቅዱስ ቂርቆስ ዕለት ነው ዛሬ በበረከት ሕፃኑ ቂርቆስ ማለት ነው በበረከት በረድኤት አይለያችሁ ከክፉ ነገር በሙሉ ይጠብቃችሁ በመልጃው ይራዳችሁ የዛሬ መረጃዎች ይዤላችሁ መጣሁትን መረጃዎች በደንብ አነሳላችኋለሁ ፓትርያርካችን ሊነሱ ነው የተባለውን መረጃ ምናልባት ያላያችሁት ካላችሁ ቃለ ቅርን ላይ በዝርዝር አቀርቤዋለሁ እነሱን ጉዳዮች በተመለከተ እየተነሱ ያሉ አጀንዳዎች ምን ምንድናቸው እየተሰራ ያለውን ኮንስፓይሬሲንም የሴራ የሃይማኖት ሴራ ፖለቲካ የሚመስለውንም ነገር በዝርዝር ተንትኛ ሳይቻችኋለሁ ሁሉም ጋር ግን ፍንጭ አለና ገብታችሁ መከታተል ትችላላችሁ ሌላኛው እዚህ ጋር ማቀርብላችሁ የዛሬው ጉዳይ በጣም አሳፋሪ ነገር በነጻነት ሞት ጉዳይ የተከሰተውን አዲስ ጉዳይ ይዤላችሁ መጥቻለሁ ከዛም በማስከተል ደግሞ ከቻይና ጋር ታስራ የምትገኘው እህታችን የሞት ፍርድ የተፈረደባት እህታችን ልትፈታ ነው ስለሱም ያስኩላችሁን መረጃ በማስረጃ አቀርብላችኋለሁ ሌላኛው መረጃ ደግሞ ከዛ ጋር አያይዤ ፍናን ህድሮ አገባች ታዲያ እሱ ለአርያ አጀንዳ ይሆናል እንዴ አይደለም ነገር ግን ከፍናን ህድሩ ጋር ተያይዞ ሌሎች እየተነሱ ያሉ አጀንዳዎችን አነሳላችኋለሁ እኛን ኦርቶዶክሳውያን የሚመለከተም አንድ ነገር አነሳላችኋለሁ አብሬ አቀርብላችኋለሁ ከሱ ጋር በተያያዘ ሌሎች አያይዤ ማቀርብላችሁ መረጃዎች ይኖሩኛል ሌላኛው ደግሞ 47 ሙት ያስነሳውን ፓስተርም ይዤላችሁ መጥቻለሁ አብራችሁን ስትቆዩ ሁሉ ነው የምትሰሙታላችሁ አርአያ መካሻ ነኝ ይህ የአርአያ ሚዲያ ነው መረጃዎች ለሁሉም ኢትዮጵያውያን ደርስልኝ ሰብስክራይብ ላይክ ሼር በማድረግ ለሰዎች አግዙት አዳርሱልኝ መረጃውን በተለይ ይሄን አማርኛ በመስማትም ኤርትራውያን ጎረቤቶቻችንም አሉና ለምታውቋቸው እንዲደርስ ሼር በማድረግ በተለይ መረጃዎች እንዲደርሱልኝ እንድታግዙኝ ይፈልጋሉ በተለይ ኦርቶዶክሳውያን በዚህ ጊዜ የናንተ አብሮዋን መኖር በጣም እንፈልጋለን ምክንያቱም እናንተ ብዙ ነገራችሁ ብዙ ዋጋችሁ ብዙ ድካማችሁ ብዙ ልፋታችሁ በሙሉ እንዳልታየ ሆኖ የተቀመጠበትን ዘመን መሻገር አለብን ስለዚህ መረጃዎቹን አጋሩልኝ ለእናንተ የስራ ሰጥቻለሁ ፕሮቴስታንቶች ደግሞ የ47ቱን ሞት ያስነሳቡን ሰዎች ደግሞ በሱ ጉዳይ ላይ እናንተን ይመለከታልና አብረን የምንነጋገር ይሆናል እናንተም በኮመንት ሐሳባችሁን አጋሩ ከመሸጋገሪያ በኋላ እንገናኛለን ወደ ፕሮግራማችን እንገባለን አመሰግናለሁ የመጀመሪያው መረጃ አሳፋሪውን ነገር ነው ማመጣላችሁ በነጻነት ሞት ምክንያት ያየነውን አሳፋሪ ነገር እንዲህ አይነት አሳፋሪ ነገር ስናይ በቃ ልንል ይገባል ኤኮ ቅሌት ነው ኤኮ ውርደት ነው እንዴት ነው በአንድ ሰው ሞት የምንሳለቀው የምንዘባበተው ፍረጃና ፈራጅ ያደረገን ማን ነው ለኛ ማን ነው የሰጠን ያንን ስልጣን ማን ነው እንደዛ እንድንመደብስ ያደረገን እንዴት ነው ራሳችሁ እንዲያያችሁ ያላችሁት እስኪ አብረን እንከታተል ለምን እንዴት እንዳልኩኝ ስሙት የነፂን ባለቤት መናገር ፈልጌ ነው ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ ሲቀጥል ባል የልጆች አባት የአገር ድምቀት የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራሰው
ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እናንተ የነጻነት ወርቅነህ ሚስት ምንድነው እናቴ? አንድ ቀን ላወቅሽ ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ ያሳልፋችኋል አብራችሁ። እኔ ልብስ አንተ ልብስ ተዋብላ። እኔ ግን የምጠይቀው እንዴ ይሉኝ ታጣችኋል እንዴ? ማህበረሰብ ሴት የላችሁም እንዴ? ምንድነው እያደረጋችሁ ያላችሁ ሴቶቻችን? በዚህ ጉዳይ ላይ ስለ ባለቤቱ ምጽፉት ምን ሆናችሁ ነው? ምንስ አስባችሁ ነው? እናንተ አድናቂው ናችሁ ወይንስ ባላችሁ ነበር ይሄን ያህል? እሱ እኮ ሚስቱ ነች፣ የገዛ የሥጋ ሚስቱ ያገባት፣ ልጆች የወለደላት፣ አካሏን አሳልፋ የሰጠችው፣ ህይወቷን አብራው ልትኖረው የሰጠችው ሚስቱ ነች፣ አድናቂው አይደለችም። እኛ ሁላችንም እኮ ፊልሙን አይተን የሚያቀርበው ፕሮግራም አይተን ልንወደው ነው የምንችለው። አለቃቀስ ትመርጡላታላችሁ እንደ ለሚስቱ? የትኛውን አለቃቀስ ትመርጡ ነው እስከዛሬ? ይሄ እኮ ነውር ስለሆነ ነው የምናገራችሁ። እንደው እነዚህ ልጆች ብቻ አይደሉም። ምናልባት ይሄ ቪዲዮ ስለደረሰኝ ይሆናል ከዚህም በላይ ያላችሁ ትኖራላችሁ። እውነት የታዋቂ ሰው ሚስት እየታዘባችሁ ስራ ነው የምትሰሩት ማለት ነው እናንተ? ይሄ የቡና ማጣጫ ወሬያችሁን አውጥታችሁ በአደባባይ መስቀል ነውር አይደለም? እንዴት እፍረት ታጣላችሁ? እንዴት ለራሳችሁ አታፍሩ? ይሄ እኮ ልቃለል ቅሌታም ልሁን ብሎ እንደመናገር ነው። ነጻነት ወርቅነህ ማለት እኮ ሰው ነው። ሰው ሚስት ያገባ ከአንድም 3 ልጅ የወለደላት ባሏ ነው። እንዴት እንዲህ ተብሎ ቪዲዮ ይሰራል? ያውም ሐዘኗ ባልወጣላት፣ ልጆቻቸው ሐዘናቸው ባልወጣላቸው ያደጉት ውጭ ሀገር ሆነው የልጆቻቸው ሐዘን ላይ ሌላ እናትየውን በመናገር ሐዘን የምትጨምሩት አዝናችሁለት ነው። ይሄ እናንተ ነፍስ ይማር ነው? ይሄ 40 ተስካር ማውጣታችሁ ነው እናንተ? ይሄ ሙት ዓመት እያወጣችሁለት ነው ገና ሳይሞት አፈሩ ሳይደርቅ ሬሳው በስብሶ ሳያልቅ? እውነት ከየት ያመጣችሁት ባህል ነው ይሄ? የትኛው ሃይማኖተኝነታችሁ ነው? የትኛው የባህል ወግ ጥበቃችሁ ነው? የትኛው ያለቃቀስ ሙሾ አውራጅ ዘፋኝነታችሁ ነው እናንተ? እውነት እንዲህ የምትሉ ሰዎች አንድ ነገር ልንገራችሁ። ካሜራ እንዳይገባ ብለው ለምነው ነበር አይደል? ይሄን ያላከበረና የቀረጸውን ሰው ነው መውቀስ የሚገባችሁ መጀመር። እንዴት አታከብሩላቸውም ብላችሁ ካሜራ እንዳይገባ ሰው ሐዘን ይዘን ማለት ይሄን ነው። አያችሁ? ታዋቂ ስለሆነ ነው ወይንስ እናንተ ባላችሁ ስለሆነ ነው እንዲህ የምትናገሩት? እሱ እኮ እሷን ሚስቱ አድርጎ 3 ልጆች ወልዶላታል። ስጋዋን ገላዋን ሰጥተዋለች። ከዚህ በላይ የምትበልጡ ሰዎች አይደላችሁ እንዴ? ነውር በቃ ጠፋ። ደግሞ ሌላ ቅሌት አሳያችኋል። ነውር ጠፋ። ይሄ እኮ በጣም መረን የለቀቀ ስርዓት የጣሰ ብልግና ነው። ነጻነት ወርቅነህ ነፍሱን ይማረው። ቤተሰቦችንም ወዳጆችንም መጽናናት ያደልልን። እናንተ ጥቁር የለበሳችሁት ከሷ በላይ እንዳዘናችሁ ልታሳዩን ነበር። ከሚስቱ በላይ ከልጆቹ በላይ ከገዛ ወንድሙ ከጓደኛው በላይ አዝናችሁ አሳያችሁን አይደል? ለምን ወንድሙ አልነገራችሁ? ለምን ያ ጓደኛው ከ29 ዓመት አብሮት ያሳለፈው በፊልም በቲያትር በተለያየ ስራ ጉዳይ አብሮት ያስደገው ጓደኛው ለምን አልነገረንም? እናንተ እንደነገራችሁ ለምን አልታዘባትም? ከማን በላይ ሆናችሁ ነው እናንተ እንደምትናገሩት? ይሄ እኮ የግለሰብ ለቅሶ ነው። የግለሰብ ነጻነት ነፍሱን ይማረው ነው መባል ያለበት። ባለቤቷንም ቀርቶ ልጆቿን ልትናገሩ አይገባም። ብልግና ነው። ሰው በዓለም ላይ በሰራው ኃጢአት ባለፈ ሰዓት እንኳን አይነገርም። ይሄ የኢትዮጵያ ወግ አይደለም፣ ስርዓትም አይደለም። እናንተ እናት አባት አላሳደጋችሁም እንዴ? ወግ ስርዓት የላችሁም እንዴ? እንዲህ የምትናገሩ ማህበራዊ ሚዲያ ላይ ፌስቡክ ላይ እየጻፋችሁ ያላችሁ በዚህ ጉዳይ አጀንዳ ያደረጋችሁ ሰዎች እረፉ። ነጻነት ወርቅነህ ዛሬ በቅዱስ ዑራኤል ቤተክርስቲያን ጓደኞቹ፣ ወዳጆቹ፣ አርናቂዎቹ፣ ቤተሰቦቹ የሻማ መብራት ስነ ስርዓት ያከናውናሉ። ዛሬ ቅዱስ ዑራኤል ካሳንቺስ ቤተክርስቲያን ላይ ነገ ደግሞ አራቱ የኩዬ ፈጨ ልጆች የመድኃኔዓለምን ታቦት ሲሸኙ ኤሌክትሪክ ይዟቸው ያረፉት ወንድሞቻችን ደግሞ ነገ
ኩየፈጨ ላይ መድኃኔዓለም ቤተክርስቲያን ላይ የሻማ ማብራት ስነ ስርዓትና የጸሎት ስነ ስርዓት ይከናወንላቸዋል። ብትችሉ ሐዘናቸውን ሄዳችሁ ከቤተሰቦቻቸውና ከወዳጆቻቸው ጋር ሄዳችሁ አሳልፉ። ሁለቱም ጋር ዛሬ ቅዱስ ዑራኤል፣ ነገ ደግሞ ሄዳችሁ ደግሞ ኩየፈጨ ላይ። ይሄ ነው የሚገባው። የክርስትና ስርዓቱ ይሄ ነው። አንገታችሁ ላይ አንጠለጠላችሁት መስቀል የሚያዛችሁ ይሄን ነው። በሰው ሐዘን ሰዓት ከጎኑ መቆም ነው። ሐዘኑን የማይናገር ሰው ህመሙ ረጅም ነው። ሰው አልቅሶ ሙሾ አውጥቶ እንዲወጣለት የሚጠየቀው ለዚህ ነው። ይቅበር አፈር ያልብስ የሚባለው ለዚህ ነው። እርም ይወጣለታል የሚባለውን ቋንቋ በሃይማኖታችሁም በባህላችሁም ሂዱና ጠይቁ። እርም ማለት ከባድ ነው። የእናንተ እርም ቆማችሁ ሆኖ ነው ያፈር ነው፣ ነውር ነው። ሌላኛው መረጃ ላይ ልግባላችሁ። ናዝራዊ ልትፈታ ነው። ናዝራዊ አበራ እኔ ባለፈው ወራት አካባቢ ደጋግሜ ሰርቼላችኋል። የስቅላት ሞቷ ወደ እድሜ ልክ ተቀየረ ብለው ሲናገሩ ነበር። እኛ እድሜ ልክ አልጠየቅንም። ኢትዮጵያ ውስጥ ጓደኛዋ እሷን አሳልፋ ስለሰጠች የሰጠቻት ዕቃ የወንጀል ስለሆነ በሀገሩ የሚያስጠይቃት ስለሆነ እሷ ዕቃ ለማቀበል በየዋህነቷ በቅንነቷ ተቀብላ ላደረሰችው ጉዳይ የያዘችውን ዕቃ ያሸገችና የሰጠቻትን ዕቃ የወንጀል ሆኖባት በማታውቀው ጉዳይ ባልተሳተፈችበት የግል ጉዳይ ላይ ወንጀለኛ ሆና ቻይና ተከስታ ቻይና ላይ ለሞት ፍርድ ቀርባ ነበር። አሁን በነፃ ልትለቀቅ ነው የሚል መረጃ እየወጣ ነው። ለምን መሰላችሁ? ፓርላማው ነው በነፃ እንድትለቀቅ የሚጠይቀው። ምን አድርጎ እንደሆነ ልንገራችሁ። በቻይና እስር ቤት ለረጅም ጊዜ የሞት ፍርድ ጥላ ስር የምትገኘው ኢትዮጵያዊቷ ናዝራዊት አበራን ወደ ሀገሯ ለመመለስ መፍትሄ ይሰጣል የተባለውን የፍርደኞች ማስተላለፍ ስምምነት አዋጅ አጽድቋል። ትላንትና እንዴት በሉ። ምክር ቤቱ ይህንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍና ከደቡብ አፍሪካ ጋር የተፈረመውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅትም በተለይም ከቻይና ጋር በተደረገ ስምምነት ለዓመታት በፍርድ ሂደት ላይ የምትገኘው ናዝራዊ አበራን ጉዳይ በዘላቂነት ለመፍታት ትልቅ የሕግ ማዕቀፍ እንደሚሆን ተገልጿል። ስለዚህ ሀገራት በወንጀል የሚፈልጓቸውን ግለሰቦች የሚጠይቁበት አሰራር ተብለው ማህበራዊ ሚዲያ ላይ እየተነዛ ነው እና የናዝራዊ እዚህ ጋር የሚታይ ነገር የኢትዮጵያ መንግስት በወንጀል ይፈልጋታል ወይ ጥያቄ። ብዙዎች ሚዲያዎችን እያስተጋቡት ነው። መንግስት በወንጀል ፈልጋቸው ያለውና በወንጀል የታሰሩት ሰዎች አስተላልፎ የመስጠት የቅይር ማለት ነው። ፈልጋታለሁ ብሏል እንዴ? እስካሁን በመግለጫው አላየንም። ነገር ግን ከልቡ ለዚህ እየሰራ ከሆነ እግዚአብሔር ያክብር። ፓርላማ ላይ ያጸደቃችሁትንም እግዚአብሔር ያክብራችሁ። ያቺ ንጹህ ደም ያቺ ገመድ ተንጠልጥሎ በስቅላት ትገደላለች የተባለችው የናዝራዊ ቤተሰቦች እንዲሁም ኢትዮጵያውያኖች እፎ የሚልባትን አንዲት ጉዳይ ይዛችሁ አጀንዳ አድርጋችሁ በአገር አቀፍ ደረጃ አጽድቃችሁ ለዚህ ካመጣችሁት እሰየው። ነገር ግን ናዝራዊ የማተርፍበት ከሆነ አደጋው ሰፊ ነው። ናዝራዊ የማተርፍበት የእስረኞች ልውውጥ ብቻ ከሆነ ግን አደጋው ሰፊ ነው። ናዝራዊ ኢትዮጵያ ካልመጣች ነፃ ካልወጣች የማተርፍበት ከሆነ ይሄ ትልቅ አደጋ ነው። ትልቅ አደጋ ነው። ለምን እንዳልኳችሁ ልንገራችሁ። ከአራት ዓመታት በፊት ከምሰራቸው ፕሮግራሞች መካከል ኢትዮጵያ ውስጥ ከሰራዋቸው የተለያዩ ፕሮግራሞች መካከል ኢትዮጵያ ውስጥ በደቡብ በኦሮሚያ በተለያዩ ክፍሎች ላይ በልማት ሰበብ በመንገድ ስራ በውሃ ቁፋሮ በደንና የተለያዩ ጥናቶች በሚል የተለያዩ ቻይናዊዎች ኢትዮጵያ ውስጥ ከፍተኛ የከርሰ ምድር ቁፋሮ እያደረጉ አይደለም በሌላ ልንገራችሁ በአምፑላስና በፖሊስ መኪና ጭምር የተደራጀ የማዕድን ዘረፋ ይከናወን ነበር እና እነሱ የተወሰኑት ያክል እዚህ ወለጋ ላይ ደቡብ ኦሞ ላይ ኢትዮጵያ ውስጥ የተለያዩ ቦታዎች ላይ የተያዙ ሰዎችን መንግስት ለፍርድ አቅርቦ በሀገሩ ሕግ ጠይቆ ወንጀለኛ አድርጎ አስሯቸዋል። የተወሰኑትን
በጣም ብዙ ያልታሰሩ አሉ። አጥራው ኢትዮጵያ የገባበትም ጥበቃውን የሚሰሩት ራሳቸው ናቸው። የሚቆፍሩት ማዱን የሚያወጡት ናቸው። አሽገው የሚልኩት እነሱ ናቸው። ኮንትሮባንዱም የውጭውም ነገር በኢንቨስተር ስም ነው የሚሰራው። አሁን በዚህ ስምምነት ቻይና ኢትዮጵያ ውስጥ ማዕድን የሚሰርቁ ዘራፊዎችን ታስለቅቃለች። ኢትዮጵያ ናዝራዊን ታስለቅቃለች ማለት ናዝራዊት አበራ ስምምነቱ እውን ናዝራዊን ካስለቀቀልን። አለበለዚያ ግን በህግ የሚፈለጉ ወንጀለኞችን ብቻ ከሆነ ከቻይና የምታመጣው ኢትዮጵያ ናዝራዊን አይመለከትም ማለት ነው። ስለዚህ ዝርዝር አፈጻጸሙን በጋራ የምናየው ይሆናል። አሁን ከትላንትና ጀምሮ ናዝራዊ አበራን ሊያስፈቱ ነው የሚል ከሚኒስትሪ ሚዲያ ጨምሮ የሬዲዮ ፕሮግራሞች፣ ማህበራዊ ሚዲያ አሰራጮች እየለቀቁት ነው። ስምምነቱ ግን ወንጀለኞችን በሀገር ውስጥ በሚፈለጉ ወንጀለኞች ከሆኑ መንግስት አሳልፎ እንደሚሰጥ የተጻፈ መመሪያ ነው። እስረኞችን ቅይር ጭምር ካለው አብረን የምናየው ይሆናል። ምክንያቱም ናዝራዊ አበራ እንድትፈታልን ከሚጮሁትና ድምፅ ከሚያሰሙት መካከል ለኔ ነው። ናዝራዊ አበራን ጨምሮ አሃዱ ከዘገበው ወደ ሀገር ለመመለስ ተስፋ የፈነጠቀው ኢትዮጵያና ቻይና የፍርደኞች ማስተላለፍ ስምምነት ጸደቀ ነው ያለው። ወንጀለኞች አለ ፍርደኞች ነው ያለው። ከተፈረደባቸው በኋላ መንግስት ጠይቆ የሚለቅ ከሆነ በሷ ፋንታ እነዚህ ወንጀለኞች፣ ነፍሰ ገዳዮች፣ ሴት ደፋሪዎች እዚህ ያሉትም ይለቀቃሉ ማለት ነው። በአንድ ሴት ይሁን በስንት ወንጀለኛ እንደሆነ አናውቅም። ኢትዮጵያ ውስጥ ከናዝራዊ አበራ ውጭ በንጹሃንነታቸው ታስረው ፍርድ የተሰጣቸው ቻይና ውስጥ ስላልሰማሁ ነው። የሰማችሁ ካላችሁ ስንት ይዛለች። ኢትዮጵያ ውስጥ ግን ነገርኳችሁ፣ ሴት ደፍረው የታሰሩ ገድለው የታሰሩ ኢትዮጵያ ውስጥ ነው የምነግራችሁ። ኢትዮጵያዊ ተገድሏል በቻይናዊ፣ ኢትዮጵያዊ ተደፍሯል፣ ሴቷ ደፍራለች በቻይናዊ። ኢትዮጵያ ውስጥ ሂውማን ትራፊኪንግ በትዳር ስም እያጋቡ እዛ ሰዎች የሚሸጡ የትዳር አጋቢዎች አሉ። ኢትዮጵያ ውስጥ ደላሎች ቻይናውያን። ኢትዮጵያ ውስጥ በኢንቨስተር ስም ማዕድን ቆፍረው የሚዘርፉ ቻይናዎች አሉ። ኢትዮጵያ ውስጥ በውሃ ልማት፣ በመንገድ ስራ፣ በተለያዩ ዘርፋዎች እነዚህ በአደባባይ የታዩ መንግስት የያዛቸው በወንጀል የፈረደባቸውና ፍርድ ቤት እስር ቤት የሚገኙና ግማሾቹ ተለቀው ግማሾቹ በዲፕሎማቲክ ጉዳይ የተፈቱ ናቸው። ስለዚህ የታሰሩትን የሚያስለቀው በዚህ ከሆነ አብረን የምናየው ይሆናል። ስለዚህ የናዝራዊ አበራ ፍንጭም አለን ማለት ነው። እንጠብቃለን፣ አብረን የምናየው ይሆናል። ቤተሰቦቿ ለዚህም ጉዳይ ድምፅ የሆናችሁ እግዚአብሔር ያክብራችሁ፣ ለንጹሃን ድምፅ በመሆናችሁ። ሌላኛውም ማሳያችሁ መረጃ የፍናን ህድሩ ጋብቻ ነው። ትንሽ ላሳያችሁ የጋብቻውን ፕሮግራም። ታዲያ ታዋቂ አርቲስት ባገባች ቁጥር ለምን ታመጣብናል ለምትሉኝ ከሆነ የኔ ጉዳይ ለባለትዳሮቹ እንኳን ለጋብቻ ቀናችሁ አደረሳችሁ። የኔ ጉዳይ ሀገራዊና ሃይማኖታዊ ጉዳይ ነው። ፕሮግራሞችን ማነሳው ብያችኋለሁ አይደል? በሷ ምክንያት አንድ የተጻፈ ደብዳቤ አለ ያሳዘነኝ፣ እሱን ላቀርብላችሁ። ሁለተኛው ደግሞ ያሳዘነኝን ነገር ልንገራችሁ። ቤተ ክርስቲያን ከቤተ መቅደስ ውጪ የጋብቻ ቀለበት ትባርካለች ወይ? አትባርክም አይደል? ላሳያችሁ። ደብዳቤው መጀመሪያ ላንብብላችሁ። ማያ ነው የጻፈው ነው ያሉኝ። እንግዲህ ለነፂና ለባባ የተጻፈ ደብዳቤ ነው። ለታሪኩ ብርሃኑ ባባዬ፣ ዛሬ የአስማቴ የሰርግ ቀን ነው። የሰርግ ቀን እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የታለ አንሄድም ታዲያ? ለቅሶ ደሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበልኛ። ነገሩ አሁንማ አንተ ጭራሽ ነፂም መጥቶልሃል። አሰማኝም አይደል? ድሮም ከነፂ ጋር ስትገናኙ አትላቀቁም፣ መሳቅ ብቻ ነበር። ብቻ ወንድሞች፣ ትንሿ እህታችሁ ዛሬ ሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተንም በጣም ደስ እንደሚላችሁ ስለማውቅ ነው። የኛ አስማት ወይዬ
በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁን በፍቅር ይሙላው። እንወድሻለን። ይሄ ደብዳቤ አብረዋት የሥራ ባልደረቦች የሆኑት ነፃነትና ባባ ታሪኩ ባባ ስላረፉ የሥራ ባልደረባቸው የሆነ ጓደኛቸው ማያ የጻፈው ደብዳቤ ነው። ደስታና ሐዘን አንድ ናቸው። ሰርግና ሞት አንድ ናቸው። አንዱ ሲሞሸር አንዱ ወደ መቃብር ይሄዳል። አንዱ ሲቆም አንዱ ያልፋል። ቆመን የምናይ ደግሞ ተራችንን እንጠብቃለን። ይሄ የማያልፍ ቃል ነው። ይሄ ሰማያዊ ቃል ነው። ቀን አለን የምንጠራበት ሁላችንም። ፍናም ብታገባ ታሪኩ አልፏል። ፍናም ብታገባ ነፂ ያልፋለች። ዛሬ ነፂ ላይ የተናገራችሁትን ንግግር ነገ ፍናን ላይ ትናገሩታላችሁ። ነገ እኔ ላይ ትናገሩታላችሁ። ነገ በየተራ እያንዳንዳችን ላይ ትናገሩታላችሁ። ሁሉም ሰው ቋሚ ሰው የለም። ሁሉም ያልፋል፣ በጊዜው ይሄዳል፣ ይጠራል፣ ባለበት ደግሞ ይሞሸራል። ላገቡት እንኳን ደስ ያላችሁ፣ ሰርጋችሁን የአብርሃምና የሳራ ያርግላችሁ ይባላል። ላረፉት ደግሞ ነፍሳችሁን በአጸደ ገነት ታኑር ይባላል እንጂ ሚስትሽ እንዲያረገች ባልሽ እንዲያረግ አይባልም። ነውር ነው፣ ነውር ነው። ይሄን አሳይቻችሁ ይሄ ቪዲዮ ነው እኔን ደግሞ አባቶች እንድጠይቅ የሚያደርገኝ። የፍቅረ አብና የፍናንን መስቀል በሰርግ አዳራሻቸው በግራና ቀኝ ቆመው ንስሐ አባት ይመስሉናል ሁለቱ። እንዴት አንዱ ቢሳሳት አንዱ አይስተካከል? እውነት ቤተ መቅደስ ያልተባረከ ቀለበት በእንትን ስለባረካችሁት እውነት ከእግዚአብሔር አገናኛችሁት ማለት ነው? እናንተ የንስሐ አባት ከሆናችሁ ልጆቻችሁን በቤተ መቅደስ መዳር ሲገባችሁ ለምን ወጣችሁ ነው? ለእናንተ ነው። በነገራችን ላይ ፍናንና ፍቅርን አይደለም የምናገረው እኚህን ሁለቱን ካህናት አባቶቻችንን። እንዴት ልጆች ከቤተ ክርስቲያን ውጭ ሲጋቡባችሁ ቆማችሁ የቤተ ክርስቲያን ወክላችሁ ክህነታችሁን ይዛችሁ ቆማችሁ ተባረካላችሁ? ይህን እኮ የሚያጋባው ቤተ መንግስት ነው፣ ቤተ ክህነት አይደለችም። የቤተ ክህነት ጋብቻ በቤተ መቅደስ ነው። የቤተ መንግስት ጋብቻ በአዳራሽ ነው። እና የቤተ ክህነቱ ሰዎች አዳራሽ ምን ትሰራላችሁ? ውልና ማስረጃዎች አሉ እኮ፣ የህግ ባለሙያዎች አሉ እዛ የሚቆሙ። እናንተ ክብረ ክህነት ለብሳችሁ ልጆቻችሁን በአደባባይ በዓለም ጋብቻ ስትድሩ ወይስ ከዚህ ፕሮግራም በኋላ ቤተ መቅደስ ተወስዷችኋላችሁ? አያችሁ፣ የታዋቂ ሰርግ ላይ ጳጳስ ስለሄደ የቤተ ክህነት ጋብቻ አይባልም። ሽማግሌ ካህን ስለቆመ የቤተ መቅደስ ጋብቻ አይባልም። የእግዚአብሔር ጋብቻ አይባልም። ጋብቻው የዓለም ጋብቻ ነው። ካህናቶች፣ ጳጳሶች፣ እናንተ ታዋቂ ግለሰቦች እግዚአብሔር ጋብቻን መስቀሉን በመስቀል የሚባረከው የጋብቻው ስርዓት የተክሊልና የቁርባን ስርዓቱ ሲፈጸም ብቻ ነው። ከዛ ውጪ በመስቀል ብትባርኩት ስጋ ወደሙ ካልተቀበላችሁበት የተክሊል ጸሎት ካልተደረገበት ጋብቻው የቤተ መቅደስ ካልሆነ የእግዚአብሔር ፊት ያለ ጋብቻ አይደለም፣ ሆነ አያውቅም። እኔ በዓለም ለምትጋቡት ሳይሆን ለነኛ አባቶች ነው የምናገረው። እነኛ አባቶች ቤተ ክርስቲያንን ወክለው ደብዳቤ ተጽፎላቸው ስጋ ወደሙ አቀብሏቸው ቅዳሴ እዛ አዳራሽ አስቀድሶላቸው ተብለው አልተላኩ። ስለዚህ ዓለሙንና የዓለሙን ሰርግና የቤተ ክርስቲያንን ሰርግ አትደባልቁብን። ባህልና ሃይማኖት እንደሚለያይ ሁሉ የአዳራሽ ሰርግና የቤተ መቅደስ ሰርግ ይለያያል። ፍናንን ይሄንንም ወንድማችን ብዙ ህዝብ ይወዳቸዋል። የፊልም ተዋናይ ናቸው፣ አርቲስቶች ናቸው፣ ብዙ ሰው ያደንቃቸዋል። በእግዚአብሔር ቤትስ ምዕመናን ናቸው። ምዕመን የሚጋባው እንዴት ነው? ንስሐ አባት የሚያጋባው ቤተ መቅደስ ወስዶ ጸሎት አስደርጎ ቅዳሴ አስቀድሶ ስጋ ወደሙ ተቀብሎ ቀለበት ተባርኮ ተጸልዮ የእግዚአብሔር ትዳር እንዲሆን ይደረጋል። ሌላ ዓለም ላይ የተጋባኑ ሰዎች በነገራችን ላይ በእግዚአብሔር ፊት እስካሁን ጋብቻ አልፈጸምንም። የእግዚአብሔር ጋብቻ ቤተ መቅደስ የምናደርገው ጋብቻ ብቻ ነው። ተጋብታችሁ በዓለም ብትኖሩ ቤተ መቅደስ ስታደርጉት እንደ አዲስ ነው የምትጋቡት፣ እንደ አዲስ ከዜሮ። ምክንያቱም የእግዚአብሔር ጋብቻ ቤተ መቅደስ ነው ያለው። ከቤተ መቅደስ በረንዳ ላይ አይወጣም፣ አውደ ምሕረት ላይ አይወጣም፣ እዛው ቤተ መቅደስ ነው የሚደረገው። እና አባቶቻችን እናንተ ለዓለሙ ቦታ እየወጣችሁ ሰውን ቤተ መቅደስ እንዳይጋባ ወደ ውስጥ እንዲጋባ እያደረጋችሁት ነው። ብዙ ግን ታዋቂ ያልሆኑ ወጣቶች ታዋቂ የሆኑትም ጨምሮ ማለት
አሁን ዓለሙን ትተው ወደ ቤተ መቅደስ እየመጡ ነው። የቤተ ክርስቲያን የእግዚአብሔር ፊት ጋብቻ እየፈጸሙ ነው። ስለዚህ አባቶቻችን ቆብ አድርጋችሁ ጥምጣም ጠምጥማችሁ የዓለም አዳራሽ ላይ እውቅና የሰጣችሁ እየመሰላችሁ እግዚአብሔር በሌለበት እግዚአብሔር አለበት እያደረጋችሁ ያላችሁት ነገር ስህተት ነው። እግዚአብሔር እንዲወስዱ ወደ እግዚአብሔር እንዲያደርጉት በዓለሙ ይጋቡ፣ ወጥተውም እዚህ ይጋቡልን። ወደ ቤተ መቅደስ ውሰዱና አጋቡልን። የእናንተ ምክር እዚህ ድረስ እንዴት እንፈልጋለን። ከጀመራችሁት አይቀር ከባረካችሁት አይቀር ቤተ መቅደስ ወስዳችሁ አጋቡልን። የኔ መልእክቴ ነው። ከዚህ በኋላ የሚሄድላችሁ አንድ ጉዳይ ላይ ነው። ይሄም ጉዳይ አንድ ነገር ነው። 47 ሰው ከሞት ያስነሳው ፓስተር ላሰማችሁ። ስሙት። እንደዚህ አይነት ሰዎች ግን በአካል ሲገለጡ በህይወት ሲኖር አይቻላል። እስኪ ይህንን ሰው ከዚህ ሰውዬ ውጪ የሚያውቀው ሰው ካለ ትነግሩኛላችሁ። ስሙት። ለዛ ኢትዮጵያ ውስጥ 47 ሙታንን ያስነሳ አንድን ሰው አገኘው። 47 ሙታን አስነስቷል ሰውዬው። ባይብልን ከሁለትና 3 ጊዜ በላይ ከጥግ እስከ ጥግ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮት። ሶ አይ ቲንክ ፓስተሩ ሲያስቸግረው እንደሚልም ይመስላል እንዳልመልስ እያለን አብሮት የሚያገለግለው ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት 2 ቃል መናገር አይችልም። አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ደጋግሜ አንብቤዋለሁ አለ። ያ ቃል ወደ ውስጥ እየዘለለ መጣ አለ። ያ ቃል ምን እንደሚል ታውቃላችሁ? ኢሳይያስ ላይ ያለው ፈዋሽ እግዚአብሔር እኔ ነኝ የሚል ቃል። ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር እኔ ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀመርኳል። አፍተር ዛት ኤችአይቪን ሲያይ ጉንፋን ነው እሱ የሚታየው። ከኔ ጋር ናችሁ? ካንሰርን ሲያይ የሆነ ትውከት ነው የሚታየው፣ ሌላ ነገር አይታየውም ሰውየው። 47 ሙታን አስነስቷል። 47 ሙታን አስነስቷል። የሱን ሚኒስትሪ የተንጠለጠለችው ግን እቺ አንድ ቀን ሬማ ሆና በመጣችው ቃል ውስጥ የነበረች ፌዝ ነች። እንደዚህ አይነት መነካካቶች እንዲበዙላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዙላችሁ ጸልያለሁ። እነዚህ ሰዎች የት ነው ያሉት? ከሞት የተነሱት 47 ፓስተሮች የት ነው ያሉት? ከሞት ያስነሳው ፓስተሮች የት ነው ያለው? እንደገና አንዱን ሰውዬ 2 ያደርገዋል። መጽሐፍ ቅዱስን ከጥግ እስከ ጥግ አንብበዋል ይላቸዋል፣ ጨርሷል ይላቸዋል። እንደገና ካስነሳ በኋላ ደግሞ መጽሐፍ ቅዱስን አያውቅም ይላቸዋል። እዚሁ ራሱ አንደበት ላይ ነው ውሸቱን የምታገኙት። 47 ሰው ከሙት አስነስቶ ፓስተር አረጋቸው። እንደገና ንግግሩ ላይ ከሬሳ ውስጥ አወጣው ይላል። ሬሳ እኮ ሰው ነው። የሬሳ ሳጥን ነው እያለ ያለው የአማርኛ ግድፈት ነው ብለን እንለፈው። ከሬሳ ውስጥ ሰው አይወጣም። ሬሳው ነው ሰው የነበረው። ህይወት ሲያገኝ ሬሳው ሰው ይሆናል። እንዳንተና እንደኛ ስም ያለው ሰው ይሆናል። ሰው ህይወት ውስጥ ነፍሱ ስታልፍ ከስጋው ስለይ ሬሳ ይባላል እንጂ ከሬሳ ውስጥ የሚወጣ ሰው የለም። እንደገና ፓስተሩን እነዚህ 47 ሰዎችን ያስነሳውን ፓስተር ደግሞ ከመጽሐፍ ቅዱስ ከጥግ እስከ ጥግ አንብበዋል ይሏቸዋል። ድጋሚ ላሰማችሁ ጫፉ። እንደገና መልሶ አላቅም ይላቸዋል። ለዛ ኢትዮጵያ ውስጥ 47 ሙታንን ያስነሳ አንድን ሰው አገኘው። 47 ሙታን አስነስቷል ሰውየው። ባይብልን ከሁለትና 3 ጊዜ በላይ ከጥግ እስከ ጥግ አንብቦታል። ባይብልን ከጥግና ጥግ እስከ 2 እና 3 ጊዜ አንብቦታል። ከጥግ እስከ ጥግ ድረስ። ይሄን ያለው ማንን ነው? 47ቱን ፓስተር ያስነሳውን ሰው፣ 47ቱ ሙታንን ያስነሳውን ሰው፣ 47ቱን ከሬሳ ሳጥን ውስጥ አወጣቸው ብለን እንተርጉምለት። ከሬሳ ሳጥን ከሚቀበሩበት ስፍራ ውጡ ብሎ አወጣቸውና ፓስተር አድርጓቸው፣ ሰባኪ አድርጓቸዋል፣ ፕሮፌት አድርጓቸዋል። ይሄው ሰው መልሶ እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮት። ሶ አይ ቲንክ ፓስተሩ ሲያስቸግረው እንደሚልም ይመስላል እንዳልመልስ እያለን አብሮት የሚያገለግለው ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት 2 ቃል መናገር አይችልም። ይሄ ፕሮፌት መጽሐፍ ቅዱስ አወጣችሁ ብትሰጡት 2 ቃል መናገር አይችልም። ከጥግ እስከ ጥግ ያነበበው ሰውዬ ፕሮፌት የሆነው ሰውዬ ከሙት 47 ሰዎችን አስነስቶ ፓስተር ያደረጋቸው ሰውዬ መጽሐፍ ቅዱስ መናገር አይችልም። ትቀልዳለህ። የታሉ? ትዝ ይላችኋል ኬንያ ውስጥ ከደቡብ ኮሪያ መጥቶ ምናምን ብሎ ተረስ ያቀርብ አቅርቤላችኋል። 47ቱ ከሞት የተነሱት ፓስተሮች የታሉ? ከሞት ያስነሳውስ ፓስተር እኔም ማቀው ነው የሚል። በነገራችን ላይ ማታ ማታ ቆንጆ ተረት ጻፊ ነው ሰውዬ። እና እናንተ ናችሁ አሁን
መምህር ዘበነ ለማን የምትናገሩት እናንተ ናችሁ። አሁን ዶክተር ሮዳስን የምትናገሩት እናንተ ይሄን የምትናገሩት እነዚህን ተሸክማችሁ ነው የምትናገሯቸው። እዛ ቤት መጣችሁ እናንተ ናችሁ። መጋቢ ሐዲስ እሸቱ አለማየሁን የምትናገሩት እናንተ ናችሁ አይደል የምትናገሩት? መምህር ዘበነ 12 ዶሮ ብልት ብለዋል ብላችሁ የምትናገሩት እናንተ ናችሁ። 47 የው ሙት ያስነሳላችሁ እኮ አለ። የታለ እናንተ ለቀን እንኳን አትናገሩትም። እንኳን አይደለም እነሱ ኦክሲጅን ሰክታችሁ የውሸት ኦክሲጅን ነቅላችሁ እኮ ሰክታችሁ በመኪና አምጣችሁ ለፎቶ ለፕሮግራም ብላችሁ አምጥታችሁ ፎቶ አስነስታችሁ የምታደርጉ ለ30 ምን ዓመታት ፍራሽ ላይ የተኛችሁን ሴትዮ እኮ በአዲስ ፍራሽ ከነ ፍራሽ አስታመጡት ከሱቅ የተዘገዛ ፍራሽ ላይ ተነሳ ስሮጥ የምታሳዩን በጣም የደከመች ብላችሁ የምታታሉን ናችሁ በአዳራሽ። አቤት እናንተ ቤት እኛ ቤት ያለ ጉድ ይኸውላችሁ። ይሄኛውን ከቀለዳችሁ አይቀር እኛ ቤት ልምጣላችሁ ደግሞ ይሁን። እኚህን ደግሞ ቅዱስ ባህታዊ ስሟቸው። የምር ቀልድማ ይቀለዳል። በአባታችን ህዝብማ መቀለጃ ነው። እስኪ ለማንኛውም ይሄን ሰው ስሙትና የተደረገልኝን የሞተች ላም የሚያስነሳ ነው እንግዲህ እንደዚህ ስዕሉ እንግዲህ ፎቶግራፊክ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም የሳቸው ብቻ መዝሙር ነው። እንግዲህ እውነት እላችኋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሙቶ ከመንገድ ላይ አገኘ ነው። ያ በሬም ሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወግቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኘ? አባቴን የበረሃው መነኝ እንባና ጸሎት ተማምኘ ማለት ነው። አዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶት በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ አጨብጭባ ለባህታዊ አባ ዮሐንስ ፎቶአቸውን በኪሱ ይዞ የሞተ በሬ አግኝቶ ለድሆች ገበሬዎች አዝኖ የቅዱስ አባታችንን ፎቶ ውሃ የዕለት ውሃ ስጡኝ ብሎ ፎቶአቸውን በሬውን ዳብሶበት ውሃ ጠብ አድርጎ የዕለት ውሃ ጠብ አድርጎበት ሲነሳ 3 ጊዜ ለአባታችን ፎቶ ሰገዳል። ይሄ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር በቤተክርስቲያኑ አውደ ምሕረት የተደረገ የሐሰት ምስክርነት ነው። እናንተ ቤት 47 ሙት ያስነሳ ፓስተር አለ። እኛ ቤት በሬ ያስነሳ በሕይወት ያለ ቅዱስ አለ። የለም እንዲህ። በነገራችን ላይ እኛ ቤተክርስቲያን ውስጥ በሰው በሕይወት እያለ ቆሞ እየሄደ ቅዱስ የሚባሉ አንድ አባት ብቻ ነው ያሉት፣ ብፁዕ ወቅዱስ አቡነ ማትያስ ብቻ። ከዛ ውጪ ብፁዓን አባቶች ነው የሚባሉት። ሁሉም ስውራን አባቶች፣ ቅዱሳን አባቶች ምናምን የምትሰሟቸው ስውራን አባቶች በአካል የማታዩአቸው በጸሎት የሚተጉ የመነኑ ያረጉ ናቸው። ከነሱ ውጭ የለም። ቅዱሳን አባቶች የምንላቸው ደግሞ ቤተ ክርስቲያን የተቀበለቻቸው ያጸደቀቻቸው የተቀበለቻቸው ቅዱሳን አምላክ በቅድስናው በትሕትናቸው ለሰማዕትነታቸው በሰጣቸው መክሊት ለኛ ምልጃና ቅድስና ምክንያት እንዲሆኑን በምልጃቸው የሚራዱን ታቦታት በመታሰቢያነት የተሰጣቸው ታቦታቱ የመድኃኔዓለም የሆኑ ቅዱሳን ነው ያሉን። ቆመው የሚሄዱ ጸጉራቸውን ያስረዘሙ ውጭ ሀገር ቤት የሰሩ ሀገር ውስጥ ቤተክርስቲያን ሲያስገነቡ የነበሩ ሲሰብኩ የነበሩ ባህታዊ ግን ቅዱስ ተብለው እንዲህ ሲመሰከርላቸው በቤተክርስቲያን አይፈቀድም። በቤተክርስቲያናችን የለም። ግን አውደ ምሕረት ላይ ተሰበከው። እናንተም ጋር የ47ቱ ሙታኖች ተነስተው ፓስተር ሆኗል እና በሙታኖች ፓስተር ነው የምትመሩት። ይሄም በአካል ብትጠይቁ ሄዳችሁ አምጡ ብትሏቸው በአካል አታገኟቸው። ይሄም ልጅ እኛ ቤተክርስቲያን ውስጥ አምጣ ብትሉት አታገኙት።
በሃይማኖት ስም ያለ ውሸትና ቅጥፈት ዓለም ላይ ከፖለቲካ ካለ በላይ አደገኛ። ይሄ አደገኛ አካሄድ እናንተም ቤት ብታቆሙት ለራሳችሁ ይጠቅማችኋል። እኛም ቤት አትስሙ። አጉል ምስክርነት ከቤተ ክርስቲያን ስርዓትና ትውፊት የወጣ ምስክርነት በሙሉ የሳጥናኤል ነው። ከመጠን በላይ አጋኖ ማቃለል ለመፈለግ አርክሶም ወይ ደግሞ አቃሎ ደግሞ የክብሩን መጠን ማሳነስ የሚፈልጉ በጣም ብዙሃን ናቸው። የሳጥናኤል አንደበት በቤተ መቅደስም በአዳራሽም አለ። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብላችሁ። የዛሬ ቆይታ ይህን ስለነበር አመሰግናችኋለሁ። አብራችሁን ስለነበራችሁ ያመሰግንኳችሁ። የነፂን መታሰቢያ ምሽት ዛሬ ለምትገኙም ለተገኛችሁም እያመሰገንኩ ነገ ደግሞ ለአራት ወንድሞቻችን ኩየ ፍጬ እንገናኝላችኋለሁ። ሰናይ